ሰላም ሰላም ተመልካቾቻችን የዛሬን የምንዛሬ መረጃዎቻችንን ይዘንላችሁ መጥተናል። እንደተለመደው ከ11 እና ከ13 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎች በትይዩ ገበያና በባንኮች በስንት እየተዘረዘሩ እንደሚውሉ የዛሬን የዕለተ ሰኞ የየካቲት 23 2018 ዓ.ም መረጃን የምናስመለክታችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን በላይክ ጀምሩት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ ማድረግ፣ ላይክ ማድረግ አይረሳ። አሁን ቀጥታ ወደ ምንዛሬዎቹ መረጃ ነው የምንሄደው። ከአሜሪካ ዶላር እንጀምራለን። አንድ የአሜሪካ ዶላር ዛሬ በ191 ከ36 እየተዘረዘረ ይገኛል። በትይዩ ገበያ በባንክ ላይ አንድ የአሜሪካ ዶላር በ156 ከ06 ነው በመዘርዘር ላይ የሚገኘው። በትይዩ ገበያ 100 የአሜሪካ ዶላር 19136 ነው በመዘርዘር ላይ የሚገኘው። ዩሮን ስንመለከት በትይዩ ገበያ 1 ዩሮ 225 ከ33 ሲዘረዘር 100 ዩሮ ደግሞ 22533 በመዘርዘር ላይ ነው የሚገኘው። በንግድ ባንክ መረጃ መሰረት 1 ዩሮ በ184 ብር ከ91 ይዘረዘራል። የኢትዮጵያ ንግድ ባንክ የዕለታዊ ምንዛሬ መረጃዎች እንደሚጠቀሙት ከሆነ በሁሉም ምንዛሬዎቻቸው ላይ የ10 ብር ተጨማሪ ገንዘብ አላቸው። በቀጣይ የፓውንድ ስተርሊንግን እንመለከታለን። 1 ፓውንድ ስተርሊንግ በትይዩ ገበያው በ256 ብር ከ91 ነው የሚዘረዘረው። 100 የፓውንድ ስተርሊንግ ደግሞ 25691 ብር። በንግድ ባንክ 1 ፓውንድ ስተርሊንግ 207 ብር ከ64 እየተሸጠ ይገኛል። በመቀጠል የምንመለከተው የአውስትራሊያ ዶላር ነው። ዛሬ የካቲት 23 ዕለተ ሰኞ አንድ የአውስትራሊያ ዶላር በትይዩ ገበያው በ135 ከ57 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13557 ነው በመዘርዘር ላይ የሚገኘው። ቀጥለን የካናዳ ዶላር እንመለከታለን። የካናዳ ዶላር 140 ብር ከ14 ሲዘረዘር 100 የካናዳ ዶላር ደግሞ 14014 ብር እየተዘረዘረ ይገኛል። የስዊስ ፍራንክስ ስንት ገባ ዛሬ ለተሰኙ የካቲት 23 2018 ዓ.ም ካላችሁኝ አንዱ የስዊስ ፍራንክ 248 ብር ከ82 በትይዩ ገበያው ሲዘረዘር በባንክ ደግሞ 198 ብር ከ77 ይዘረዘራል። 100 የስዊስ ፍራንክ በትይዩ ገበያው 24882 ሲዘረዘር በባንክ ደግሞ 19877 100 የስዊስ ፍራንክ በመዘርዘር ላይ ነው የሚገኘው። ቀጥለን የምንመለከተው የቻይና ዩዋን ነው የሚሆነው። አንዱ የቻይና ዩዋን 27 ብር ከ85 ሲዘረዘር 100 የቻይና ዩዋን ደግሞ 2785 በትይዩ ገበያው በመዘርዘር ላይ ይገኛል። የንግድ ባንክ መረጃ እንደሚያመለክተው አንዱን የቻይና ዩዋን በ22 ብር ከ17 እየተዘረዘረ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ ከመካከለኛው ምስራቅ ያገኘናቸውን የምንዛሬ ተመኖች የምናሳያችሁ ነው የሚሆነው። ቪዲዮውን እስካሁን እየተከታተላችሁ ነገር ግን ላይክ ካላደረጋችሁ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ዘውትር የምንለቃቸውን ከምንዛሬ እንዲሁም ደግሞ ከተለያዩ መረጃዎች ነክ የሆኑ ቪዲዮዎች እንዲደርሳችሁ ቤተሰብ እንድትሆኑ የደውል ምልክቱን እንድትጫኑ በማክበር እናሳስባለን። በመቀጠል የኩዌት ዲናር ስንት ገባ? አንድ የኩዌት ዲናር ዛሬ ላይ በ625 ብር ከ09 ነው በመዘርዘር ላይ የሚገኘው። 100 የኩዌት ዲናር ደግሞ 62509 ብር ይዘረዘራል። በባንክ ላይ የኩዌት ዲናር 502 ብር ሲዘረዘር የዲርሃም የትይዩ ምንዛሪ ደግሞ 52 ብር ከ09 ነው በመዘርዘር ላይ የሚገኘው። 100 ዲርሃም እስካላችሁኝ 5209 ብር
በመዘርዘር ላይ ይገኛል። በመቀጠል የሊራ ምንዛሬ በባንክስ ስንት ገብቷል የሚለውን ስንመለከት 4249 ብር ነው በመዘርዘር ላይ የሚገኘው። ቀጥሎ የሳውዲ ሪያል እንመለከታለን። አንዱ የሳውዲ ሪያል ቲጁ ገበያው ላይ 50 ብር ከ99 ኦልሞስት 51 ብር እንደማለት ነው። 51 ብር ይዘረዘራል። 100 ደግሞ 5100 በመዘርዘር ላይ ነው የሚገኘው። በንግድ ባንክ መረጃ መሰረት የሳውዲ ሪያል 41 ብር ከ61 በመመንዘር ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው የኦማን ሪያልን ይሆናል። ዛሬ ዕለተ ሰኞ የካቲት 23 ኦማን ሪያል ስንት ገባ ካላችሁኝ አንዱ የኦማን ሪያል 498 ብር ከ60 ይዘረዘራል። 100 የኦማን ሪያል ደግሞ 49860 ነው በመዘርዘር ላይ የሚገኘው። የባህሬን ዲናርን ስንመለከት እንዲሁ አንዱ የባህሬን ዲናር 507 ብር ከ14 ሲዘረዘር 100 የባህሬን ዲናር ደግሞ 50714 ይዘረዘራል። በመቀጠል የምንመለከተው የጆርዳን ዲናርስ ስንት ገባ የሚለውን ይሆናል። አንዱ የጆርዳን ዲናር 269 ከ90 ነው በመዘርዘር ላይ የሚገኘው። 100 የጆርዳን ዲናር ደግሞ 26990 በመዘርዘር ላይ ይገኛል። ዛሬ የካቲት 23 ዕለተ ሰኞ 2018 ዓ.ም። በመቀጠል የኢጅፕት ፓውንድን እንመለከታለን። አንዱ የኢጅፕት ፓውንድ 3 ብር ከ98 ሲዘረዘር 100 የኢጅፕት ፓውንድ ደግሞ 398 ብር በመዘርዘር ላይ ይገኛል። ተመልካች አድማጮቻችን ሁልጊዜ የኢጅፕትን የጎረቤታችንን የምንዛሬ መረጃ ስመለከት እጅግ በጣም ነው የሚገርመኝ። ምክንያቱም ከምታወስነን ኦልሞስት በመካከላችን ታዋስናናለች ባይባልም ያው ግን ሱዳን አለች በመካከላችን። ነገር ግን በጣም ጎረቤታችን ከሆኑ ሀገራቶች መካከል በቅርበት ካሉ ማለት ነው የኢጅፕትን ያህል ከነገርኳችሁ ሀገራቶች ለኛ የሚቀርብ የለምና በ3 ብር ከ98 ነው አንዱ የኢጅፕት ፓውንድ የሚሸጠውና ኢጅፕት ምን ያህል ኢኮኖሚያ ጠንካራ እንደሆነ የሚያሳይ ነው። ያ ማለት እኛ አለን በምንላቸው ነገሮች ምንም እንኳን መኩራታችን ጥሩ ቢሆንም ነገር ግን ይበልጥ መስራት ይበልጥ ብዙ ነገሮቻችንን ማሳደግ እንዳለብን የሚያሳይ ነው። ምክንያቱም በ4 ብር እንበላለጣለን ቢያንስ ማለት ነው። የኛ በ4 ብር የበለጠ ዋጋ የነሱን አንድ የኢጅፕት ፓውንድ ለመግዛት እኛ 4 ብር ኮስት ያደርገናል በእኛ ማለት ነው። ይህ የሚያሳየው በመካከላቸው በእኛና በእነሱ መካከል ያለውን የኢኮኖሚ ልዩነት ነውና አይደለም ኢጅፕት ጋር እኛ ወደፊት ሌሎችም ብራቸው ትልልቅ ከሆኑ እንዲሁም ደግሞ የበለጸጉ ሀገራቶች ጋር ለመድረስ እንግዲህ መበርታት እንዳለብን ማሳያ ነው ልላችሁ ፈልጌ ነው። የቱርኪሽንም ስንመለከት እንዲሁ በ4 ብር ከ35 ነው የሚዘረዘረው። 100 የቱርኪሽ ደግሞ በ435 ብር ይዘረዘራል። በመጨረሻ የምነግራችሁ ደግሞ የእስራኤል ሽቅል ነው። የእስራኤል ሽቅል 61 ብር ከ08 ነው በመዘርዘር ላይ የሚገኘው። 100 የእስራኤል ሽቅል ደግሞ 6108 ብር ይዘረዘራል ማለት ነው። እንግዲህ ለዛሬ ያዝንላችሁ በትይዩ ገበያ ወይም በጥቁር ገበያ ያለው የምንዛሬ መረጃ ምን ይመስላል የሚለውን ከባንኮች ጋር አድርገን ነግረናቸዋል። እስካሁን ስለተከታተላችሁን ስላዳመጣችሁን እጅግ አድርገን እናመሰግናለን። በቀጣይ መረጃ ሰጪ በሆኑ ቪዲዮዎች እስከምንገናኝ በያላችሁበት ሰላም